ግሪጎሪ ድርሰት አንቷን ቼሆቭ ትርጉም ሰለሞን ዋሲሁን የከተማው ነዋሪ ለክሪል ኢቫን ቀብር በነቂስ ወጥቷል። ኢቫን የሞተው በሀገራችን በስፋት በሚታወቁት ሁለት የበሽታ ጠንቆች ነበር፣ ጨቅጫቃ ሚስትና መጠጥ። ሬሳው በለቀስተኛው ታጅቦ ከቤተ ክርስቲያኑ ወጥቶ ወደ መካነ መቃብሩ ሲያመራ የሟቹ ጓደኛ ፔትሮቪች ለብቻው ተፍ እያለ ከጎዳናው ዳር ወደ ቆመው ፈረስ ጋር ሄዶ ተሳፈረ፣ ወደ ዝነኛው ግሪጎሪ መኖሪያ ቤት። ግሪጎሪ እንደ ፔትሮቪች ገና ወጣት ቢሆንም በከተማይቱ ባለሰፊ ዝና ሆኗል። አደባባይ ላይ ቆሞ ጣዕም ያለው ንግግር በማሰማት ግሪጎሪን የሚስተካከል የለም። በሰርግ ነሽ፣ በልደት ነሽ፣ በዓመት በዓላት ነሽ፣ በድል በዓላት ነሽ፣ በቀብር ሥርዓቶች ሁሉ ሳይቀር ግሪጎሪ ንግግር እንዲያሰማ ይጋበዛል። ግሪጎሪ ያልተገኘበት ማኅበራዊ ክንውን ምንም ቢሆን እንደ ተሟላ አይቆጠርም፣ ጭር ይላል። የግሪጎሪ ተሰጥኦ ለትንግርት የሚወራ ነው መቼም። በተፈለገው ሰዓት ሁሉ መናገር ይችላል። በእንቅልፍ ልቡም በባዶ ሆዱም ጥንብዝ ብሎ ሰክሮም ወባው ያንዘፈዘፈችውም በማንኛውም ሁኔታና ጊዜ አንደበቱ የሚያውቃቸው ቃላት ቁጥር በከተማዋ ማዕድ ቤቶች ከሚርመሰመሱት በረሮች አጠቃላይ ቁጥር ይልቃል ነው የሚለው ሰው። እንግዲህ የንግግሩ ውበትና ለዛ ብቻ ሳይሆን ሳያቋርጥ ለረጅም ጊዜ መናገር ችሎታውም አይታመንም። እንደውም በነጋዴዎች ሰርግ ላይ ከሆነ ግሪጎሪ ንግግሩን እንዲያቆም ለማድረግ የፖሊስ እርዳታን መጥራት የሚያስፈልግበት ሁኔታ ይፈጠራል። እናመሰግናለን ግሪጎሪ፣ በንግግርህ እጅጉን ተደስተናል። በል እንግዲህ በቃህ ቁጭ በል ሲሉት አሻፈረኝ ይላል። ተውኝ፣ እስራኤል ልስራበት በሕግ አምላክ ይላል አረቄውን የያዘበትን ጠርሙስ አገንድሮ። ግዙፍ ነው፣ ነጎድጓድ ነው ድምፁ፣ ኃይለ ቃል ነው አንደበቱ። ጠጥቷል፣ ጠርሙስ ነው የያዘው፣ ማን ይጠገዋል? በጣም ፈልጌ ነበር ግሪጎሪ አለ ፔትሮቪች እየተቻኮለ። አሁኑኑ መሄድ አለብን፣ ተነስ እባክህ ቶሎ ልበስ። ፔትሮቪች ግሪጎሪን ያገኘው ተኝቶ ሳለ ነበር። ባለፈው ምሽት እስከ እኩለ ሌሊት ድረስ በአንድ የባለሥልጣን ልጅ ፍጥምጥም ላይ ንግግር ሲያሰማ ነበር። ፔትሮቪች የመጣበትን ጉዳይ ዘርዝሮ ሊነግረው ሲል አቋረጠው። ትናንት የመሥሪያ ቤታችሁ ምክትል ኃላፊ መሞቱን ግብዣ ላይ ሲወራ ሰምቻለሁ። ለዚህ አይደለም ዛሬ መጣኸው? ያው እንግዲህ እንደምታየኝ በጣም ነው የተዳከምኩት። ስለዚህ ዛሬ ውሎዬን ካልጋ አልወርድም። ስማ ግሪጎሪ፣ ሟቹ የምንወደው ባልደረባችን፣ ወንድማችን፣ አለቃችንም ነበር። አንድ ሰው ጥሩ የስንብት ቃል ቀብሩ ላይ ሊናገርለት ይገባል። ለዛ ደግሞ በከተማው ያለኸው ብቁ ሰው አንተ ብቻ ነህ። ተራ ሠራተኛችን ቢሆን ኖሮ እንኳ ምንም አልነበረም፣ አንተንም አናስቸግርህም። የማዘጋጃ ቤቱ ሞተር የነበረ ሰው ማለት ትችላለህ። ትልቅ ሰው ነበር። አንተንም እጅግ በጣም ነበር ያደንቅህ የነበረው። ቀባጠረ ፔትሮቪች። እንዴ ስለ ሌላ ሰው የምታወራ ይመሰለኝ እኮ። የማላውቀው መሰለ እንዴ? ያ ሁሌ የሰክር የነበረው አይደል? አገር ያሰለቸ ጉቦኛ። የጉቦውን ጉዳይ ተወው እባክህ። አሁን የምናወራውና የሚያስጨንቀን የቀብሩ ሥርዓት ነው። ለመጠጡስ ቢሆን ሁላችንስ እንጋቱ የለ? ይልቅ ስማኝ ግሪጎሪ፣ ተስካሩም ዛሬውኑ እንዲወጣ ስለሆነ በሬ ተጥሏል፣ መጠጥም ሞልቷል። የጋሪ እኔ እከፍላለሁ። ይሄ ሁሉ ደግሞ ለድካምህ ከሚከፈል ውጭ ነው። አሁንስ ምን ትላለህ? በል ተነስ ፍጠን። ብዙም አናስቸግርም። ግብዓተ መሬቱ እንደተፈጸመ አንድ ሁለት ቃላት ስለሟቹ ጣል ማድረግ ነው በቃ። እኛም ባልደረቦቹ ዘላለማችንን ነው የምናመሰግነህ። ፔትሮቪች ሟቹን እኮ አሳምሬ ያውቀዋለሁ። ምሽት ላይ ከኮማሪቷ ናታሻ ቤት ያጠመደ አያጣውም አለ ግሪጎሪ በፈረስ ጋሪው ወደ ቀብሩ እየሸመጠጡ እያለ። መቼም ቆንቋና ተሳዳቢ ተደባዳቢ ነበር። እንደሱ አይነት ሞገደኛ ሰው አላውቅም። ምን ነው ግሪጎሪ፣ የሞትን ስም ባልሆነ በሆነው ማንሳት ምንድን ነው? ሞት ወቃሽ መሆን ጸያፍ ነው። ይቅርቶ እባክህ አለው ፔትሮቪች። ሁለቱ ሰዎች ወደ መካነ መቃብሩ ከሚያመራው የለቀስተኛ ሰራዊት ጋር ተቀላቀሉ። የለቀስተኛው እርምጃ በእጅጉ ዝግ ያለ ነበር። በዚህ ላይ መካነ መቃብሩ ከከተማ ወጣ ካለ ጉብታ ላይ ነበር። በመሆኑም ፔትሮቪችና ግሪጎሪ ከመንገዱ ዳር ካለው መሸታ ቤት ገብተው ለሟቹ መንፈስ መልካም ረፍት ሶስት ያረቄ መለኪያ ለማንሳት ጊዜ አግኝተው ነበር። ሬሳው ወደ መቃብሩ ጉድጓድ ሲወርድ ከሁሉም ሰው ከፍ ብሎ ይሰማ የነበረው የሚስትየው የእናትየውና የእህትየው ዋይታ ነበር። አፈሩ ከተመለሰ በኋላ ጩኸቱና ለቅሶ እየቀነሰ ሄደ። በመጨረሻም ፍጹም ጸጥታ ሆነ። ድንገት ግሪጎሪ ወደፊት ራመድ አለና ለቀስተኛው መሃል ቆመ። የከበበው ወፈ ሰማያት ሕዝብ ላይ የደፈረሱ ዓይኖቹን ላፍታ አንከባለለ። እናቶቼና አባቶቼ፣ እህቶቼና ወንድሞቼ እስቲ ባካችሁ ንገሩኝ፣ እውን የማየውና የምሰማው ሁሉ ሐቅ ነው? ዓይንና ጆሮዬን እንዴት ብዬ ልመን? ጎበዝ እስቲ ንገሩኝ፣
ይሄ ሁሉ ነገር፣ ይሄ አፈር የለበሰው የሬሳ ሳጥን፣ እነኚህ በእንባ የረጠቡ ፊቶች፣ ይሄ ሁሉ ዋይታና ውታ በሕልሜ እንደሆነስ ጎበዝ እስቲ ባካችሁ ንገሩኝ። አበቃ እንግዲህ ዝም ካላችሁኝ በእርግጥም ሁሉም ነገር በእውኔ ነው ማለት ነው። አበቃ እንግዲህ ትናንት የዕድሜው መግፋት ሳይበግረው በደስታና በጤንነት ሲፍለቀለቅ የነበረው በወኔ ሲንጎማለል የነበረው ጀግና እንደ ንብ ታትሮ እኛን የከተማዋን ነዋሪዎች ሲያገለግል የነበረው ሳተና ዛሬ ይሄው ጥርኛ አፈር ሆነ። ችሎታና ብቃቱ ፍጹም በሆነበትና ብዙ ተግባርና ኃላፊነትን ለመከወን በተዘጋጀበት ሰዓት ነው ክፉ ሞት እጁን ያሳረፈበት። ለእኛ እሱን ማጣት የማይካስ ጉዳት ነው። በማንን ተከዋለን ጎበዝ? በማንን ተከዋለን? ሳላዮቪችን የሚሆን ቀርቶ የሚመስል የሥራ አመራር አዋቂት አለ። ሳላዮቪች ሲያስተዳድር ለማንም አላጎበደደም፣ ለማንም አላዳላም። በሙስና ወንጀለኞች አማላይ ድለላ ሳይታለል ሕዝቡ የጣለበትን አደራ ጠብቆ በታማኝነት ያገለገለ አስተዳዳሪ ነበር። ሳላዮቪች እዚህ ግባ ከማይባል ደሞዙ ላይ ተቆራጭ እያደረገ ችግረኛ ወዳጆቹና ጎረቤቶቹን እንደሚመጸውት ሁላችንም እናውቃለን፣ በዓይናችንም አይተናል። ሳላዮቪች ያስተማረውን ወገኑን ለማገልገል ሙሉ ጊዜውን የሰዋ ሰው ነበር። ለኑሮ ፈንጠዝያዎችና ቅንጦቶች ባይተዋር ሆኖ ነው ዕድሜ ልኩን ያሳለፈው። ሌላው ቀርቶ ጎጆ ቀልሶ ቤተሰብ በመመስረት የሚገኘውን ደስታና ተድላ ከመሻት ራሱን አቅቦ ዘላለሙን ኖሯል። እናም ሁላችሁም እንደምታውቁት እስከ ዕለተ ሕልፈቱ ሳላዮቪች በወንደላጤነት ነበር የኖረው። ጎበዝ ከእንግዲህ ከቶ ማን ይሆን እንዲህ አይነት ራስ ወዳድነት የሌለበት ፍቅር የሚሰጠን? ቁም ነገርና ቀልድ ከትሕትና ጋር ያዋሃደ እንደ ሳላዮቪች ማን አለ? ማንም። ፈገግታው አሁንም ዓይኔ ላይ ይታየኛል። ሰርክ የሚላጨው ፊቱ በፈገግታ አብርቶ ይታየኛል። ለዛ ያለው አስደሳች ድምፁ ይሰማኛል። ሳላዮቪች እግዚአብሔር ነፍስህን ይማር፣ እንዳንተ ለሐቅ በሐቅ ለኖረ ሰው ትገባለችና መንግሥተ ሰማያት ያንተ ናት። ግሪጎሪ ንግግሩን ቀጥሏል። የለቀስተኛው ጸጥታ ግን እንደ በፊቱ አይደለም፣ ደፍርሷል። ሕዝቡ ይንሾካሾካል፣ ያልጎመጉማል። በእርግጥ ሁሉም ሰው ንግግሩን ወዶታል፣ እንደውም ከፊሉን አስለቅሷል። ያም ሆኖ ግን ግራ የሚያጋቡ ነገሮች በንግግር ውስጥ አሉ። አንደኛ ነገር ግሪጎሪ ሟቹን ለምን ሳላዮቪች እያለ እንደሚጠራው ለማንም ግልጽ አይደለም። ሟቹ ክሪል ኢቫን እንደሆነ ነው ሰው የሚያውቀው። ሁለተኛ ነገር ሟች ወንደላጤ እንዳልነበረና የሕግ ሚስቱም እዚያው የቀብር ሥነ ሥርዓቱ ላይ እንዳለችም ይታወቃል። እንደውም ከአንድ 5 ወራት በፊት ፍርድ ቤት ቆመው አገር ጉድ ስቲል እየተሰዳደቡ መካሰሳቸው ሲወራ ነበር። ሦስተኛ ነገር ሟች ቀይ የተንጀረገገ ጢም የነበረውና ዕድሜ ልኩን የምላጭ ዘር ፊቱን ነክቶት የማያውቅ እንደሆነ ሕዝቡ ያውቃል። ለቀስተኛው ማንሾካሾኩን አጠናክሮ ቀጥሏል። ግራ ተጋብቷል። ማንም ግን ግሪጎሪን ለማስቆምና ውዥንብሩን ለመግለጽ አልደፈረም። በጥያቄ ዓይን ለዓይን እየተፋጠጡ ትከሻ መስበቅ፣ መንሾካሾክ፣ ማልጎንጎን ብቻ ሆነ። አሌክሲ ሳላዮቪች አለ ግሪጎሪ አፈር የተቆለለበት ትኩስ መቃብር ላይ ድፍርስ ዓይኖቹን ተክሎ። እርግጥ ፊት ማራኪ አልነበር ይሆናል። እንደውም አስቀያሚ ጨፍጋጋና ኮስታራ ፊት ኖሮ ይሆናል። ነገር ግን በውስጥ ሩሩህና የዋህ ልብ እንደነበረ ሁላችንም እናውቃለን። ብዙም ሳይቆይ ለቀስተኛው በራሱ በተናጋሪ ሁኔታ ላይ ለውጥ ማስተዋል ጀመረ። ቅድም ሲናገር ከወዲያ ወዲህ ያቅበዘብዛቸው የነበሩት ዓይኖቹ አሁን አንድ ቦታ ላይ ተሰክተው ቀርተዋል። አንድ ሰው ላይ እንደ መንቆራጠጥ የሚያደርገው ጀምሯል። መጨረሻ ላይ ትከሻውን ሰበቅ አድርገና ንግግሩን ገታ። ድፍርስ ዓይኖቹን እያቁለጨለጨ ወደ ፔትሮቪች ዞሮ ስማ አለ ግሪጎሪ። እንዴ ሰውየው እኮ አለ፣ አልሞተም አለ እኮ። ማን ትላለህ እንዴ? የሞትክ አሌክሲ ሳላዮቪች አታየውም? በዚህ ግድም ከለቀስተኛ ውስጥ ቆሞ የሚያየው ሰካራም። እኔ አሌክሲ ሳላዮቪች ነው የሞተው አላልኩም እኮ። ስተቱ ያንተው የራስህ ነው። ሰው ሳያይህ ላርምህ ብጎነትልህ በጆሮ ባንሾካሹክ አልሰማኸኝም። እንደውም መልሰህ ጎሸምከኝ። አንተ አንዴ መናገር ከጀመርክ እንደሆነ። ግን ቅድም ምንድን ነበር ያልከኝ? የማዘጋጃ ቤቱ ምክትል ኃላፊ ነው አይደል እንዴ ያልከኝ? ብልህስ ታዲያ ምክትል ኃላፊያችን ክሪል ኢቫን ነው። አሌክሲ ሳላዮቪች ምክትል ኃላፊ የነበረው ከ2 ዓመት በፊት አይደለ እንዴ? ሰካራም ጅል። ሳላዮቪች ከመስሪያ ቤቱ ከናካቴው ለቋል እኮ። ታዲያ ይህንን ሁሉ የታባክ አቅልሃለሁ እንዴ? ከመኝታ ያወርደ እያጣደፍክ አምጥተኸኝ ደግሞ እንዲህ ትላለህ እንዴ? ረጋ ብለህ ሁሉን ነገር ማስረዳት ነበራ። የሞትክ ሙትቻ። ይልቅ አሁን ቀጥል፣ በስርዓት ንግግርህን ቋጨው።
አለበለዚያ መዋረድ ነው። ግሪጎሪ ፊቱን ወደ ከበበው ሕዝብ መልሶ በሚያስገመግም ድምፅ ያቋረጠውን ንግግሩን ቀጠለ። መደናገጡ የአንደበቱን የወትሮ ውበትና ርቱዕነቱን ምንም አላቃወሰውም። ሳይሞት ሞቷል ተብሎ ታሪኩ የተነገረለት አሌክሲ ሳላዮቪች አሁንም ከለቀስተኛው ጋር ተቀላቅሎ ቆሟል። ፊቱ አዲስ የተላጨ ሸምገል ያለ ሰው ነው። እናም ተናጋሪው ግሪጎሪን በግልምጫ ነበር የሚያየው። ግሪጎሪ ብዙም ሳይቆይ ንግግሩን አሳረገ። ወይ ጉድ! እንዴት ያለው ሟርት ነው ባካችሁ! ምን በድሎት ነው እስቲ እንዲያው በቁም መቅበር በማለት ለቀስተኛው እያወካ መበታተን ያዘ። ፔትሮቪች ለግሪጎሪ 10 ብር ካስጨበጠው በኋላ ጆሮ ስር ተጠግቶ በዝቅተኛ ድምፅ ሙልጭ አርጎ ሰድቦት እዚያው በቆመበት ጥሎት ሄደ። አንተ እብድ ነህ ልጋጋም ወፈፌ አለ የተናደደው ሽማግሌ ሳላዮቪች ግሪጎሪን እየገላመጠ። ንግግር ለሞተ ሰው ሙገሳ ይሆናል፣ በቁም ላለ ግን ፌዝ ነው። ሲያስተዳድር ለማንም አላጎበደደም አላዳላም ነው ያልከው። እንዲህ አይነት ሙገሳ በቁም ላለ ሰው ፌዝ ነው። ይገባሃል? ስለ መልኬ ዝርዝር ውስጥ መግባት ምን አስፈለገ? አስቀያሚ ልሁን አልሁን ሕዝብ ፊት ይህንን መዘላበድ ምን አመጣው? ግጥቻ ብቻ የሁሉ ስድብ ነው፣ ሰድበህኛል ብሎ ሳላዮቪች በከዘራው መሬቱን በንዴት ከደቃ በኋላ ጥሎት ሄደ። ግሪጎሪ ክው ብሎ እንደቆመ ቀረ። ጡረተኛው 50 አለቃ ድርሰት አንቷን ቼሆቭ ትርጉም ሰለሞን ገ ፕሪሼቭ ከጦር ሰራዊት ወጥቶ በትንሿ የገጠር መንደር የሚኖር ጡረተኛ 50 አለቃ ነው። 50 አለቃ ፕሪሼቭ፣ በአንተ ላይ የቀረበው ክስ በዚህ በያዝነው ወር በመስከረም በ3ኛው ቀን የሕግ አስከባሪ ዘርሄግን፣ የአገር ሽማግሌ አሪያፖቭን፣ የነጭ ለባሽ አፊሞቭን እንዲሁም የመንደሪቷ ነዋሪዎች ኢቫኖቭን፣ ጋብሪሎቭንና የሌሎች 6 ገበሬዎችን ክብር የሚነካ ነገር ተናግረሃል፣ በድርጊትም ፈጽመሃል። ከዚህም በተጨማሪ ሕግ አስከባሪው የአገር ሽማግሌውና ነጭ ለባሹ የመንግሥት ኃላፊነታቸውን ለመወጣት በመስራት ላይ ሳሉ አዋርዳቸዋል የሚል ነው። ለቀረበብህ ክስ በምትሰጠው መልስ ጥፋተኛ ነኝ ትላለህ ወይስ አይደለህም? በከርዳዳ ጺም የተሸፈነ ፊት ያለውና በብስጩ ባህሪው ሁሌም ግንባሩን የሚያጨማድደው 50 አለቃ ፕሪሼቭ ወደፊት ተስፈንጥሮ ለጆሮ እንግዳ በሆነ ሻካራ ድምፅ መልሱን ሲሰጥ ልክ ትዕዛዝ እንደሚያስተላልፍ ሰው ንግግሩን አንበለበለው። ክቡር የጣቢያ ዳኛ ሆይ፣ በሁሉም የሕግ አንቀጾች መሠረት እያንዳንዱ ጉዳይ ለሁለቱም ወገን እንደሚሠራ አድርገን ለመመዘን እንገደዳለን። ጥፋቱ የሌሎቹ በሙሉ እንጂ የኔ አይደለም። ሁሉም ነገር የተከሰተው ነፍሱን ይማረውና በሟቿ አስክሬን ምክንያት ነው። ከትናንት ወዲያ ከቤት ውጪ ከባለቤቴ ከአንፊሳ ጋር በወግ ማዕረግና በሰላም እየተንሸራሸርን ነበር። አሻግሬ ስመለከት ከወንዙ ዳር የቆሙ ሰዎች እጅብ ብለው አየሁ። በየትኛው ሥልጣን ነው ሕዝቡ እዚህ የተሰበሰበው እኮ ለምን ካልኩ በኋላ ሰዎች እንደ ፈረስ መንጋ በአጀብ ከወዲህ ወዲያ እንዲቦዝኑ የሚፈቅድ አንቀጽ በሕግ ውስጥ አለን በማለት ጠየቅኩ። እናም በጩኸት ተበተን አልኩ። በጩኸት ተበተን አልኩ። ወደ የቤታቸው እንዲሄዱም እየገፈተርኩ ለነጭ ለባሹ የሰጠው ትእዛዝም ሕዝቡን እንዲበትን ነበር። አንድ እዚህ ላይ አንተ ሕግ አስከባሪ አይደለህ፣ የአገር ሽማግሌም ሆነ አልተሾምክም። ሕዝብ ቢሰበሰብ ምን የሚያገባ ነገር አለ? ምንም አያገባውም፣ የእሱ ኃላፊነት አይደለም የሚሉ የተቃውሞ ድምፆች ከፍርድ ቤቱ አዳራሽ የተለያዩ ማዕዘኑ የተሰሙ። ፕሪሼቭ ጉሮሮ ላይ የተሰነቀረ ስንጥር ሆኖብናል ክቡር ዳኛ። ይኸው ለ15 ዓመታት ችለነው ኖርን። ከጦር ሰራዊት በጡረታ ወጥቶ ከመጣ ወዲህ ኑሮአችን ሁሉ ገሃነም ሆኗል። በእሱ ስቃይ ያልደረሰበት ሰው የለም። ክቡር ዳኛ፣ የነዋሪዎቹ ሮሮ ትክክል ነው አሉ የአገር ሽማግሌው አሪያፖቭ። ቀጥለውም የመንደራችን ነዋሪዎች ሁላችንም አቤት እያልን ነው። እንግዲህ ከእሱ ጋር አብሮ መኖር የማይቻል ነው። ታቦት በሚወጣበት ሥነ ሥርዓትም ሆነ በሰርግ ወይም በማንኛውም ሕዝብ የሚሰባሰብበት ዕለት ሁሌም በቦታው ተገኝቶ ትዕይንት ሲፈጥር፣ ሲጮህ፣ ትእዛዝ ሲሰጥ ነው የሚታየው። ሁሌም የልጆችን ጆሮ እንደቆነጠጠ አንዳች ነውር ሲከሰት ለማየት ልጃገረዶችን ሲሰልል ነው የሚውለው። ልክ እንደ ኃይለኛ እንጀራ አባት። አሁን በቅርቡ እንኳ በየቤቱ እየዞረ ሰዎች ዘፈን እንዳይዘፍኑና ኩራዛቸውን እንዳያበሩ ሲያዝ ነበር የዋለው። እሱ የሚለው ሰዎች ዘፈን እንዲዘፍኑ የሚፈቅድ ሕግ የለም ነው። ይቆዩኝ፣ ምስክርነት የሚሰጡበት ጊዜ ይኖራል አሉ ዳኛው። አሁን ፕሪሼቭ ይናገር። ቀጥል ፕሪሼቭ በተርገበገበ ድምፅ። እሺ ጌታዬ በማለት ንግግሩን ቀጠለ ፕሪሼቭ። አሁን የተናገሩት ነገር አለ ክቡርነቱ። የህብረተሰቡን አባላት መበተን የኔ ሥራ እንዳልሆነ በጣም ጥሩ
በጣም ጥሩ ጌታዬ። ነገር ግን ስርዓት አልበኝነት ካለስ? ሕዝቡ ክብረ ቢስ በሆነ ባህሪው እንዲንቀሳቀስ ይፈቀድለታል? በየትኛው ሕግ ነው ለሕዝቡ ነጻነት እንዲሰጠው የተጻፈው? እኔ እንዲህ አይነት ነገር መፍቀድ አያስችለኝም። እኔ ካልበተንኳቸውና እኔ ካልገሰስኳቸው ማን ነው የሚገስጻቸው? አንዳቸውም ቢሆኑ ሕጉንና ሥርዓቱን አይገነዘቡም። ምንም የማያውቁ ዝቅተኛ ሰዎችን መግራት የምችለው ክቡር ዳኛ፣ እንዲሁም ሁሉንም ነገር የመገንዘብ አቅም ያለኝ በመንደራችን ውስጥ እኔ ብቻ ነኝ ማለት እችላለሁ። ክቡር ዳኛ፣ ገበሬ አይደለሁም። እኔ 50 አለቃ ነኝ። ጡረታ ከመውጣቴ በፊት የግምጃ ቤት ኃላፊ ሆኜ በዋርሶ ጠቅላይ ጦር ሰፈር አገልግያለሁ። እንዲያውቁልኝ የምፈልገው ከዚያ በኋላም በእሳት አደጋ ብርጌድ ውስጥ ነበርኩ። በበሽታ የተነሳ በብቃት ጉድለት ምክንያት የእሳት አደጋ ብርጌዱን ትቼ ለ2 ዓመታት በወንዶች የሁለተኛ ደረጃ ዳሪ ትምህርት ቤት ውስጥ የመኝታ ሕንፃ ጠባቂ ሆኜ አገልግያለሁ። ሕግና ሥርዓት የተባሉትን በሙሉ ነው የማውቀው። ገበሬው ግን ጥሬ ነው፣ ምንም ነገር አይገባውም። እናም እኔን መታዘዝ ይገባዋል፣ ምክንያቱም ለራሱ ጥቅም ነውና። በቀላሉ አሁን የተነሳውን ጉዳይ ብቻ በምሳሌነት እንውሰድ። እኔ ሕዝቡን እየበተንኩ ነው። ከወንዙ ዳር ደግሞ ወንዙ ውስጥ ገብቶ የሞተ ሰው አካል ተዘርግቷል። አስክሬኑ እዚህ የተጋደመው በየትኛው አሰራር መሠረት ነው? ሕግና ሥርዓትን በተከተለ መንገድ ነውን? ሕግ አስከባሪው ስለምን ጉዳይ እያሰበ ነው ብዬ ሁሉንም ጠየቅኳቸው። ሕግ አስከባሪውንም አነጋገርኩት። ለምን ለበላይ ኃላፊዎች አታስታውቅም? ምናልባት ይሄ ወንዙ ውስጥ ገብቶ የሞተው አስክሬን ራሱ ገብቶ ሊሆን ይችላል፣ ወይም ጉዳዩ የፖለቲካ ንክኪ ያለው ይሆናል። ምናልባትም የግድያ ወንጀል ሊሆን ይችላል አልኩት። ሕግ አስከባሪ ሆዬ ግን ከምናገረው ቃል ውስጥ አንዳችም ማስታወሻ ሳይወስድ እንዲሁ ብቻ ሲጋራውን ማጨስ ቀጠለ። ምኑን ደርጎ ዝንብ በሄደበት ጥልቅ የሚል ሰው መጣ አለ። ቀጥሎም ይህንን ደግሞ ከየት አመጣችሁት? እሱ ከሌለ የምንሠራውን አናውቅም ማለት ነው ሲል ተናገረ። እኔም አልኩት፣ አለማወቅህማ ግልጽ ነው። ምንም ማስታወሻ ሳትጽፍ እዚሁ ከቆምክ ደግሞ የለየለ ሞኝ ነህ አልኩት። ለፖሊስ ኃላፊው ትናንት ሪፖርት አድርጌያለሁ እኮ አለኝ። ለምን? የትኛው የሕግ መጽሐፍ ነው ለፖሊስ ኃላፊ ሪፖርት አድርግ የሚለው? ሰዎች ሲሰጥሙ፣ ሲሰቀሉ ወይም ሌላ ነገር ሲሆኑ የፖሊስ ኃላፊው ምን ሊሠራ ይችላል ብዬ ጠየቅኩት። ይሄ የወንጀል ጥያቄ ነው፣ ይህ የፍትሐ ብሔር ጉዳይ ነው ስል ነገርኩት። አሁን ማድረግ ያለብህ አልኩት፣ አሁን በአፋጣኝ ለመርማሪዎችና ለዳኞች ሪፖርት መላክ አለብህ። ከሁሉምና ከምንም በፊት ደግሞ አሁኑኑ ሪፖርት አዘጋጅተህ ለጣቢያው ዳኛ መላክ ይኖርብሃል አልኩት። ይኸው እዚህ የምታዩት ሕግ አስከባሪ ግን የተናገርኩትን ሁሉ ሰማና ሳቀ። ገበሬዎችም እንዲሁ። ክቡር ዳኛ፣ ሁሉም አብረውት ሳቁ። ለዚህም ምዬ ምስክርነቴን እሰጣለሁ። ይሄኛውም ያኛውም እንዲሁም ዘርሄግም ስቀዋል። ማን ላይ ነው የምትገለፍጡት አልኩኝ። ሕግ አስከባሪውም እንዲህ አይነት ጉዳይ ከጣቢያው ዳኛ ሥልጣን ውጭ ነው ብሎ ተናገረ። ክቡር ዳኛ፣ ስሜቴን መቆጣጠር ያቃተኝ እነዚህን ቃላት ስሰማ ነው ካለ በኋላ ፕሪሼቭ ወደ ሕግ አስከባሪው በመዞር እንዲህ ብለሃል ወይስ አላልክም ሲል ጠየቀው። ብያለሁ። አዎ፣ በተራው ሕዝብ ፊት ስትናገር ሁሉም ሰምተውሃል። እንዲህ አይነት ጉዳይ ከጣቢያው ዳኛ ሥልጣን ውጭ ነው። ይህንን ስትል ሁሉም ሰምተዋል። ዘገነነኝ። ገደብ አለፈብኝ ክቡር ዳኛ፣ ዘገነነኝ። እስቲ ድገመው፣ አሁን ያልከውን ድገመው ስለው ቃል በቃል እንደገና እነዚያኑ ቃላት ተናገረ። ከዚያም አወረድኩበት። እንዴት አንተ በቀጠናው ዳኛ ላይ ሕግ አስከባሪ እየተባልክ አንተ ግን ሕጋዊ ሥልጣንን ትቃወማለህ? እንዴት አንተ አልኩት። ለመሆኑ የጣቢያው ዳኛ ከፈለጉ በዚህ የአመፅ ተግባር ብቻ ወደ ወህኒ ሊወረውሩ እንደሚችሉ አታውቅምን? በዚህ ፖለቲካዊ ንግግር ሊቀጡ እንደሚችሉ አታውቅም ብዬ ተናገርኩ ለሕግ አስከባሪው። የአገር ሽማግሌ ሹመኛው ግን የጣቢያው ዳኛ ከሥልጣኑ ውጪ ምንም መወሰን አይችልም፣ ጥቃቅን ጉዳዮች ብቻ ናቸው የሚቀርቡለት አለ። ይህንን የተናገረው እና ሁሉም ሰምተውታል። እኔም ምንኛ ብትዳፈር ነው የመንግሥትን ሥልጣን እንደዚህ የምታንቋሽሸው? ይህንን ፈጽሞ አልታገስም ብዬ ነገርኩት። ዋርሶስ በነበርኩበት ጊዜም ሆነ የወንዶች ትምህርት ቤት በምሠራበት ወቅት እንዲህ አይነት የድፍረት ቃላት ከሰማው በአካባቢው ነጭ ለባሽ ካለ ለማየት እሄዳለሁ። ካገኘሁም እባክዎ ከኔ ጋር ይምጡልና የሰማሁትን ሁሉ ሪፖርት አድርጋለሁ። እዚህ መንደራችን ውስጥ ግን የሰማውን ሪፖርት የሚያደርግ ሰው የታለና? የለም። ከምቆጣጠረው በላይ ትዕግስት ያለቀ። እናም ሰዎች በጋጠ ወጥነትና በእንቢተኝነት ልካቸውን አልፈው ማንነታቸውን ሲረሱ ዳር ቆሜ መመልከት አያስችለኝም። እጄን አነሳውና በእርግጥ አምርሬ ያልተማታውም፣ ያው ቀለል ያለች ቡጢ በተግባር ላይ አዋልኩ። በክቡርነቱ ላይ ዳግመኛ እንዲህ አይነት ቃል እንዳይወጣቸው ለማስተማር ያክል ነው። ሕግ አስከባሪው ከሀገር ሽማግሌው ጋር ወግኖ ሲመጣ እኔም ያው ወደ ሕግ አስከባሪው ዞርኩ። እናም የጉዳዩ አጀማመር ይህን ይመስላል። ከሚገባው በላይ የሚያስቆጣ ቢሆንብኝ ነው ክቡር ዳኛ።
የሚገባቸውን እንዲያገኙ ከማድረግ ውጪ ምን ማድረግ ይቻለኛል? ለሞኝ ትምህርት ከመስጠት መቆጠብ ኃጢአት ነው፣ በተለይም ተገቢ ሲሆን፣ እናም ደግሞ ሥርዓት አልበኝነት ሲከሰት። እስቲ አንድ ጊዜ ሥርዓት አልበኝነትን ለመቆጣጠር የተመደቡ ሰዎች አሉ። ለዚያም ነው ሕግ አስከባሪው፣ የአገር ሽማግሌውና ነጭ ለባሹ የተሾሙልን አሉ ዳኛው። ሕግ አስከባሪው ሁሉንም ነገር ተቆጣጥሮ አይችለውም አሉ ጡረተኛው። እንዴ ለነገሩን የምገነዘበውን ነገር እሱ አይገነዘበውም። በምንም መልኩ እርሶን እንደማይመለከትና እንደማያገባዎት ቢረዱት መልካም ነው አሉ ዳኛው። ምን? እንዴት ማለት ነው በምንም መልኩ አያገባህም ሲሉ? ኧረ እንዲህ ነጭ ጨዋታ። ሰዎች ክብረ ቢስ ሆነው ይንቀሳቀሳሉ። እናም እኔን አይመለከትም ማለት ነው? በርቱ፣ ግፉበት እንድላቸው ነው የሚፈለገው ወይስ ምን? ይኸው እዚህ አሉ፣ ዘፈን እንዳንዘፍን ይከለክለናል ብለው አቤቱታ ሊያቀርቡ። ግን በዘፈን ምን ጥሩ ነገር ይገኛል? ጥቅም ባለው አንዳች ሥራ ላይ ከመሰማራት ይልቅ ዘፈን ይዘፍናሉ። ይህም ብቻ አይደለም፣ በየምሽቱ ቁጭ ማለት ፈሊጥ አምጥተዋል። ሰው ምሽት ላይ ወደ መኝታው መሄድ ሲገባው እነሱ ግን ቁጭ ብለው ማውራት ነው፣ መሳቅ ነው። ሁሉንም ነገር በዝርዝር ነው የጻፍኩት። በዝርዝር የጻፍከው ደግሞ ምንድን ነው? ጠየቁ ዳኛው። ኩራዞቻቸውን አብርተው በምሽት ቁጭ ያሉት እነማን እንደሆኑ። ፕሪሼፍ አንዲት የተጨማደደችና የቆሸሸች ቁራጭ ወረቀት ከኪሱ ካወጣ በኋላ መነጽሩን አደረገና ማንበብ ቀጠለ። ከታች የተዘረዘሩት ገበሬዎች ኩራዞቻቸውን በማብራት ቁጭ ብለው አምሽተዋል። እነሱም ኢቫን ፕሮኮሮቭ፣ ሳቫ ሚክፎሮቭ፣ ፒዮትር ፔትሮቭ ናቸው። ሹትሮቫ ደግሞ ወታደር የነበረው ባሏ ከሞተባት በኋላ በርኩሰትና በሕገ ወጥነት ከሲሞን ኪስሎቭ ጋር መኖር ጀምራለች። ኢግናት ሰቨርሾክ ጥንቁልና እየሠራ ይገኛል። ሚስቱ ማቭራም መተተኛ ነች። ማታ ማታ ከቤቷ እየወጣች የሌሎችን ሰዎች ላሞች ታልባለች። ዳኛው በቃ ይበቃል አሉና ምስክሮችን መጠየቅ ጀመሩ። ፕሪሼፍ መነጽሩን ወደ ግንባሩ ገፍቶ ፍጹም ግራ በመጋባት ዳኛው ላይ አፈጠጠ። ዳኛው ከሱ ጋር አለመወገናቸው ግልጽ ነው። ተጎልጉለው የወጡት ዓይኖቹ ተንተገተጉ። አፍንጫው ቀልቶ በርበሬ መሰለ። ወደ ዳኛው ተመለከተ። ምስክሮቹንም አየ። ግን በቃ በጭራሽ አንድም ነገር ሊገባው አልቻለም። ዳኛው ለምን ትዕግሥት አጥተው በተቀመጡበት እንደሚንቆራጠጡ አልገባውም። በፍርድ ቤቱ አዳራሽም አልፎ አልፎ ለምን ጉሩምሩምታና የታፈነ ሳቅ እየተፈራረቁ እንደሚሰሙ በፍጹም ሊረዳ አልቻለም። የዳኛውን ውሳኔም እንዲሁ በጭራሽ ሊረዳው የሚችል አልሆነለትም። የ1 ወር እስራት ፈረዱበት። የ1 ወር እስራት። ፊቱ ፍጹም በሆነ ግራ መጋባት ተሞልቶ ለምን ሲባል አለ። በየትኛው ሕግ መሠረት 1 ወር እኔ ላይ ለምን ሲባል? በቃ ይህች ዓለም ተቀይራለች። ከእንግዲህ የዚህች ዓለም ኑሮ ማለት የማይጠቅም ከንቱ ሕይወት መሆኑ ለፕሪሼፍ ግልጽ ሆኖለታል። ይሁንና ከፍርድ ቤቱ አዳራሽ እንደወጣ ብዙ ገበሬዎች እጅብ ብለው ሲርመሰመሱና የሆነ ነገር ሲያወሩ በተመለከተ ጊዜ ከቁጥጥሩ ውጪ በሆነ የልማድ ግፊት ተስፈንጥሮ ተንደረደረ። በዚያ ሻካራና ቁጡ ድምፁ አንባረቀ። ተበተን ብያለሁ፣ ተበተን! እናንተን ነው እኮ የምናገረው፣ መሰብሰብ የለም። ተበተን ብያለሁ፣ ወደ የቤት። ቫንካ የገና ማለዳ ደብዳቤ። ድርሰት አንቷን ቼሆቭ። ትርጉም አብርሃም ረታለሙ። የ9 ዓመቱ ልጅ ቫንካ ዙኮቭ እዚህ ከጫማ ስሪው አላሂን ዘንድ ከተላከ እነሆ 3 ወር ሞላው። የመጣበት ዓላማም ትምህርት ቤት እንዲገባ ነበር። ዛሬ ቀኑ የገና በዓል የሚከበርበት ዕለት ነው። ቫንካ የዋዜማውን ሙሉ ሌሊት እንቅልፍ አጥቶ ነበር ያደረው። የቤተሰቡን ወደ ቤተ ክርስቲያን መሄጃ ሰዓት አድፍጦ ሲጠባበቅ ከቆየ በኋላ አካባቢው ረጭ ሲልለት የአሳዳሪውን ቁም ሳጥን መበርበር ጀመረ። ወረቀት፣ መጻፊያ፣ ብዕርና ቀለም ፍለጋ ነበር። በጉልበቱ ተንበርክኮና ከአግዳሚው መቀመጫ ላይ ጨምዳዳውን ወረቀት አስተካክሎ ወደ መጽሐፉ ተላለፈ። ያንዳንዷን ፊደል ባቀለመ ቁጥር ሰው ይመጣል በሚል ስጋት በር መስኮቱንና የቅዱሳኑን ምስል ቀና እያለ ይመለካከታል። የምትናፍቀኝ አያቴ ኮንስታንቲኖቭ ማካሪች በማለት ሮሮን ጀመረ። አያቴ እንኳን ለገና በዓል አደረሰ። ፈጣሪ ሁሉንም ጥሩ ነገር ላንተ እንዲሰጥ እመኝልሃለሁ። አያቴ እኔ እናትም አባትም የለኝም። የቀረኸኝ አለኝታ አንተ ብቻ ነህ አለና ቀና ብሎ በመስኮት በመግባት ላይ ያለውን ደብዛዛውን የማለዳ ብርሃን ሲመለከት
በባለጸጋው በአቶ ዢቫሬቭ ቤት በዘበኝነት ሥራ የሚተዳደረውና የ65 ዓመት ዕድሜ ያለው የአያቱ የኮንስታንቲኖቭ ማካሪች ገጽታ ድቅን አለበት። ሁልጊዜም ፈገግታ ከፊቱ የማይለየው የቫንካ አያት አይኖቹ እንደ ሰካራም አይኖች ዘወትር እንደቀሉ ናቸው። አካላቱም ደቃቃና በሁሉም ነገር ትንሽ። ሽማግሌው በዘለማድ ቀን ላይ በየኩሽናው ከሴቶች ጋር ሲቃለድና ሲያንቀላፋ ይውላል። ሌሊት ግን ከበግ ቆዳ በተሠራ ካቦርታው ተጀቡኖ ግቢ ውስጥ እየተዘዋወረ ሲጠብቅ ያነጋል። በዚህ ወቅት አለው ለማለትም ሊጮህ የሚችለውን ነገር ሁሉ በብረት በትሩ እየደበደበ ይነጋለታል። ይህ ሁሉ ሲሆን ግን ብቻውን አይደለም። ካሻታንካ የተባለችው ያረጀች ውሻና የሸለመጥማጥ ቅርጽ ያለው ቪዮን የተባለው ሌላኛው ውሻ ድምፃቸውን አጥፍተው እያጀቡት የጋራ ጥበቃ ያካሂዳሉ። ተንኮለኛው ቪዮን እንግዶችን ሆነ ቤተሰቡን እየተሽቆጠቆጠ የማክበር ምልክት በማሳየቱ ተለማማጭ ምሰል እንጂ የሚያምነው ሰው ግን አልነበረም። በዚህ ጸባዩም ካህናትም በሚመስል ስልት ተንኮለኝነቱን ለመደበቅ ችሏል። በሰፈር ውስጥ ከሚገኙት ውሾች የቪዮንን ያክል ተንኮለኛ አይገኝም። የሚለማመጥ መስሎ በድንገት በመፈናጠርና ጥርሶቹን ከሰው ባት ላይ በመሰካት የሚደርስበት የለም። ወይንም ምግቦች የሚቀመጡበት የበረዶ ክፍል በመግባት የአደራ ዶሮ በመሞጭለፍ የሚወዳደረው የለም። ብዙ ጊዜ ጥፋት እየሰራ ሊያመልጥ ሲሞክር በቅዝምዝም የኋላ እግሮቹን እየተመታ ሲያነክስ ይከርማል። በገመድ ተሰቅሎ ልቡ እስኪጠፋ ቢገረፍም ይህን ሁሉ ችሎ ዛሬም ከአያትየው ጋር ጥበቃ ያድራል። ቫንካ ጽሑፉን ተወት አድርጎ በጀመረው ሐሳብ ነጎደ። አያቴ ይህን ጊዜ ከደጃፉ ላይ ቆሞ የቤተ ክርስቲያኑን ቀይ መስኮት አንጋጦ እየተመለከተና እግሮቹን እያወናከረ እሱን ከመሰሉ ሎሌዎቹ ጋር የረባ ያረባውን እየቀበጣጠረ ይሆናል። ቆፈኑን ለማስለቀቅም እጆቹን እያሻሸ ጣሪያ የሚቀድ ሳቁን እየለቀቀው ገረዶችንና ደንገጡር ሴቶችን እየጎነታተለም ይሆናል። ትንባውን ጠጣ እናንተዬ ይላቸዋል። የትንባሆ መያዣውን ከፍቶ እያሳያቸው ሴቶቹ ትንባሆ ይሸታቸውና ያስነጥሳሉ። ይሄኔ አያቴ በደስታ ይፍነከነካል። ብርድ ለዘጋው አፍንጫ መድኃኒት ነው እያለ ውሾቹንም ከትንባሆ እንዲያሸቱ ያደርጋል። አሮጊቷ ውሻ ካሽታንካ አስነጠሰችና በተቀይም ያለው አይነት ወደ ጎን ሸተት አለች። ተንኮለኛው ቪዮን ግን ሳያስነጥስ እንዲሁ ጭራውን እየወዘወዘ ማባበል ይዟል። አየሩ የጠራና ደስ የሚል ሽታ አለው። ሌሊቱ በጣም የጠቆረ ቢሆንም ነጫጮቹ የሰፈሩ ጣሪያዎች ግን ከየጭስ ማውጫው የሚትጎለጎለው ጭሳቸው ተደምሮበት ዛፎቹና የበረዶ ክምሮቹን እንዲታዩ ያደርጋሉ። ከዋክብቱ በሰማዩ ላይ ሆጭ ብለው ተዘርተውበት በባህሉ አዜማ የጨረቃዋን መንገድ በበረዶ የተወለወለ አስመስለውታል። ቫንካ ትንፋሹን ሰበሰበ። ብዕሩን ቀለም አጠቀሰና ጽሑፉን ቀጠለ። አያቴ ትናንትና ሕፃኑን እያጫወትኩ የሰመመን እንቅልፍ በወሰደኝ ጊዜ አሳዳሬ ድንገት ደርሶ ጸጉሬን ይዞ እየጎተተ ወደ ውጭ አወጣኝና በጉማሬ አለንጋ ሙልጭ አርጎ ገረፈኝ። ከዚያ በፊት በነበረው ሳምንት ደግሞ ሚስቲቱ የአሳውን ቆዳ ግፈፍ ብላኝ ስለማላውቅበት ገፈፋውን ከጭራው በመጀመሬ ተናዳ በራሱ በአሳው ጭንቅላት ፊቴን ጠበጠበችኝ። እንዲያስተምሩኝ የተመደቡት ደግሞ መጫወቻ አድርገውኛል። ከመጠጥ ቤት ሄደ ቮድካ ገዝተና እያሉ ያዙኛል። ወይንም የአሳ እንቁላል እንድሰርቅ ይልኩኛል። ያዘዙኝን እሺ ብዬ ስፈጽም ድንገት ከተያዝኩ የሚወርድብኝ ዱላ አይጣል ነው። አያቴ ስለ ምግብማ አይወራ። ጠዋት ጢኒት ደረቅ ዳቦ፣ ለምሳ ደረቅ በሱ፣ ለራቴ ደረቅ ዳቦ ምን ላርገው? ሻይ ወይም ሾርባማ ለራሳቸው እንጂ ለኔ ማን ይሰጠኛል? መኝታዬ እነሱ ክፍል መሬት ላይ ነው። ሕፃኑ ሲያለቅስ እሽሩሩ ምለው እኔ ነኝ። እንቅልፍ ተኝቼ አላውቅም። በጣም የምወዳ አያቴ ሆይ ስለፈጠረ አምላክ ብለ ከዚህ ጉድ አውጣኝ፣ ወደ አንተ ውሰደኝ። ከጫማ ስር ተኝቼ ለምንሃለሁ፣ ቶሎ ድረስልኝ፣ ያለበለዚያ ግን መሞቴ አይቀርም። ቫንካ ባልታጠቡ እጆቹ ፊቱን እያሻሸ ወደ ማልቀሱ ተላለፈ። አያቴ ብትወስደኝ ትንባሆን ጥሩ አድርጌ ያሽልሃለሁ። በእግዚአብሔር ስም እምልልሃለሁ፣ ከወሰድከኝ በኋላ ጥፋት ሰርቼ ብገኝ 100 ጊዜ ግረፈኝ። ሌላ ሥራ እንኳ ቢጠፋ የጌታህን ጫማ ሳምሬ ጠርጋለሁ፣ ወይንም በፌዲያት ምትክ ከብቶችን አግዳለሁ። አያቴ ያለኝ ተስፋ አንተ ብቻ ነህ። ዝም ብዬ በእግሬ አንተ ወዳለበት ለመምጣት አስቤ ነበር፣ ግን ጫማ የለኝምና በረዶ ይገለኛል ብዬ ፈራው። አያቴ መጥተህ ቶሎ የወሰድከኝና ያዳንከኝ እንደሆነ ሳርግ ጦርሃለሁ፣ ምንም ጥፋትም አልፈጽምም። በሞትክም ጊዜ አምላክ እንዳይኮንን እጸልይልሃለሁ፣ ልክ ለእናቴ ለፔላጊያ እንደምጸልየው። አያቴ ሞስኮ እንደምታውቃት ትልቅ ከተማ ነች። በግ የለም እንጂ ፈረሶች በጣም ብዙ ናቸው። ቤቶቹ በሙሉ ትልልቅና የባለጸጎች ናቸው። ውሾቹም ቢሆኑ ይህን ያክል ክፉ አይደሉም።
ለገና ጊዜ ደግሞ ሕፃናቱ አንጋጠው ኮከቦቹን እያዩ እንዲዘምሩ አይፈቀድላቸውም። ይልቁንም በየሱቁ መረቦችንና መንጠቆችን ይሸጣሉ። መንጠቆቹ በጣም ደስ የሚሉ ናቸው። እንደኛ ሀገር ሳይሆን እዚህ ለእያንዳንዱ ዓሣ የየራሱ መንጠቆ አለው። በአንድ መንጠቆ እስከ 1 ፈረሱላ ክብደት ያለውን ዓሣ ማንጠልጠል ይቻላል። ያንተን አስተዳዳሪ የጌቶችን የመሰሉ ጠመንጃዎች የሚሸጡባቸው ሱቆችም አሉ። ምናልባትም ከ100 ብር ይበልጣል ዋጋቸው። ከስጋ ቤት ብትሄድ ደግሞ የቆቅ የጅግራና የጥንቸል ስጋ ሳይቀር ይገኛል። ባለ ሱቆቹ ግን ከየት እያደኑ እንደሚያመጧቸው አይናገሩም። ይገርማል። የምትናፍቀኝ አያቴ ሆይ፣ ከጌቶች ቤት አንተ ከምትሰራበት ማለቴ ነው የገናን በዓል ማክበር ስትጀምሩ ከእንግዶች መቀበያ ክፍል ውስጥ ወርቃማ የተቀቡትን ፍራፍሬዎች ወስደ ካንተ አረንጓዴ ሳጥን ውስጥ ደብቅልኝ። ለማን ነው ካሉ ለቫንካ ነው ብለ እመቤቲቱን ኦልጋ ኢግናቲየቭናን ለምንልኝ አደራ። ቫንካ መጽሐፉን አቆመና ፊት ለፊት ወደሚታየው መስኮት በኩል መመልከት ጀመረ። በዚህ ወቅት የአያቱን ፋና እየተከተለ ለበዓሉ የሚሆን ጥድ ለማምጣት ይሄድ የነበረውን አስታወሰ። አያቱ ሲያውካኩ የነፋሱ ወጀብ የፉጨት ድምፅ ሲያሰማ ራሱ ቫንካ ሳይቀር የአያቱን ድምፅ እንደ ገደል ማሚቶ መላልሶ ሲደጋግም ታሰበውና እንዴት አስደሳች ነበር አለ። አያት ጥዱን ለመቁረጥ ከመጀመራቸው በፊትም ትንባያ ያጨሱና ብርድ በሚያንዘፈዝፈው ቫንካ ላይ እያክላሉ ወደ ሥራ ይገባሉ። ዙሪያ ገባውን ችምችም ብሎ የበቀሉት የጥድ ዛፎች በረዶን እየተከናነቡ በዝምታ ተውጠው አንዳቸው ሌላኛቸውን ቀድሞ የሚቆረጠው ማን ይሆን በሚል አስተያየት ይታዘባሉ። ከክምሩ በረዶ መሃል አንዲት ጥንቸል በድንገት ተፈትልካ ወጣች። አያት ይህች የዲያብሎስ ቁራጭ እንዳታመልጥ ሲሉ ለቫንካ ትእዛዝ ይሰጣሉ። ከዚያም የቆረጡትን ጥድ እየጎተቱ ካሳዳሪያቸው ግቢ እንደደረሱ ጥዱን መመልመል ይቀጥላሉ። በዚህ ጊዜ ከሁሉም የቤተሰቡ አባላት ሥራ የሚበዛባቸው ቫንካ ያለቅጥ የሚወዳቸው እመት ኦልጋ ኢግናቲየቭና ናቸው። የቫንካ እናት ፔላጊያ ከማረፏ በፊት እዚሁ ቤት ውስጥ በአስተናባሪነት በምትሰራበት ጊዜ እመቤቲቱ ለቫንካ ደግ ነበሩ። ከረሜላና ብስኩት ይሰጡታል። በትርፍ ሰዓታቸው ናስቲ ይሉትና ፊደል ያስቆጥሩታል። ከ1 እስከ 100 ያለውን ቁጥር ያስተማሩት እሳቸው ናቸው። የታወቀውንና ካድሬል የተባለውን የጭፈራ አይነት የሰለጠነውን በሳቸው ነው። እናቱ በሞተች ጊዜም ቫንካ ከአያቱ ጋር እዚያው ግቢ ውስጥ እንዲኖር ፈቅደው ያስቀመጡት እሳቸው ናቸው። ከዚያ ኑሮ ወጥቶ ነው እንግዲህ ዛሬ ደብዳቤ እየጻፈ ወዳለበት ወደ ሞስኮ ጫማ ጠጋኝ ወደ አላሂን ዘንድ የተላከው። አያቴ ስለተሰቀለው ስለ ክርስቶስ እንኳ ብለ ናና ከዚህ ቦታ አውጣኝ እባክህ፣ ፈጥነ ድረስልኝ። እዚህ ሲገቡ ሲወጡ ይገርፉኛል። ምግብ በጣም ያምረኛል። እምባይን ተደብቄ በማልቀስ እየጨረስኩት ነው። በቀደም ዕለት አሳዳሪ አላሂን ጫማ በሚሰራበት ቅርጽ ግንባሬን ቢለኝ ራሴን ስቼ ወድቄ ለብዙ ሰዓት ቆየው። አያቴ ውሻ እንኳን እንደዚህ ይደረጋል እንዴ? ላሊዮሻ ለሸውራራው የካርጎና ለፈረሶች አለቃው እንደምናችሁ በልልኝ። ሙዚቃ የምጫወትባትን ሃርሞኒካዬን አደራ ለማንም እንዳስጥብኝ። የምወድ የልጅ ልጅ ኢቫን ዙኮቭ ቫንካ ነኝ። አያትዬ በቶሎ ድረስልኝ። ቫንካ ደብዳቤውን ጽፎ ጨረሰና በትናንትናው ዕለት ከኪዮስክ በ1 ሳንቲም የገዛውን ፖስታ አወጣ። ደብዳቤውን 2 ጊዜ አጣጠፈና ኪስ ውስጥ ጨመረው። ለጥቂት ደቂቃዎች ሲያስብ ከቆየ በኋላ አድራሻውን ጻፈበት። እናም የጻፈው አድራሻ ወላ ፖስታ ሳጥን ቁጥር ወይ የመንደሪቱ ስም እንኳ የለበት። ቫንካ ደብዳቤው ላይ የጻፈው አድራሻ እንዲህ ነበር የሚለው፣ ከመንደር ውስጥ ለአያት የሚሰጥ። በቃ ይኸው ነበር ደብዳቤው ላይ ጻፈው። እናም ደግሞ ጥቂት ቆየና ለኮንስታንቲን ማካሪች የሚል አከለበት። አሁን ኮንስታንቲን ማካሪችን ማን ያውቃቸዋል? ደብዳቤውን ሲጽፍ ማንም ያላየው በመሆኑ እጅጉን ደስ ተሰኝቷል። ብርድ መከላከያ ቆቡን አጠለቀ። ካፖርትም አልደረበ። በሸሚዝ ብቻ እየሮጠ ወደ መንገድ ወጣ። ትናንትና ከሉካንዳው አጠገብ ተቀምጦ ይጫወቱ የነበሩ ሰዎች ስለ ፖስታ አላላክ የተናገሩትን አልረሳም። ፖስታ በመጀመሪያ ከሳጥን ውስጥ መከተት እንዳለበትና ቀጥሎም ሰካራም የጋሪ ሾፌሮች እየጋለቡ ወስደው ከተባለው መንደር ሲደርሱ በቃጭል ደወል ሰዎቹን እየጠሩ በየአድራሻቸው የሚያድሉ መሆኑን ሲናገሩ ሰምቷል። የመጀመሪያው የፖስታ ሳጥን አጠገብ እንደደረሰ በሱ ዘንድ በዓለም ላይ ትልቁንና ውዱን ፖስታውን በቀዳዳ ውስጥ ጨመረው። ወደ ቤት ተመልሶ ምናልባትም ለ1 ሰዓት ያክል ሲቃ ባፈነው ደስታ ውስጥ ሲቦርቅ ቆየና እንቅልፍ ድብን አርጎ ወሰደው። በሕልሙም አያቱ ከሚኖሩበት ማድ ቤት ውስጥ ከምድጃው ላይ እግራቸውን አንስተው
በወጥ ቤት ውስጥ ለሚገኙት ሴቶች የቫንካ ደብዳቤ እያሉ ማንበብ ሲጀምሩና ተንኮለኛው ውሻ ቪዮን ጭራውን እየቆላ ሲያዳምጥ እየታየው ነበር በሕልሙ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።